It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አማን ነው አለን ህይወት ከዓለም ዋንጫ ጋር እንዴት እያደረገሽ? ምችቶናል። አሪፍ ነው። በጣም የበለጠ ይመቻችሁ። ቆንጆ ነው። በጣም ደስ ይላል። የ2026 የፊፋ የዓለም እግር ኳስ ዋንጫ ተጀምሯል። ሞቅ ደመቅ እያለ ነው። የሜዳ ውጪ ጉዳዮችን የሜዳ ውስጥ ጉዳይ እየሸፈናቸው የመጣ ይመስላል። የምናያቸው እንቅስቃሴዎች፣ የሚታዩ የዳኝነት ውሳኔዎች እና ሌሎችም ተያይዘው የሚነገሩ ነገሮች በሙሉ ስለተደረጉ ጨዋታዎች ብቻ ሳይሆን ቀጥለው ስለሚመጡትም ጨዋታዎች በጉጉት እንድንጠብቅ ያደርጋል። አንዳንድ ጨዋታም ካየ በኋላ ሰው ምን ይላል? ግን ማን ነው የሚበላው? ግን ማን ነው ሻምፒዮን የሚሆነው? የዓለም ዋንጫን የሚያሸንፉ ማን ነው ይላል። እንደነ ኦፕታ ሱፐር ኮምፒውተር ደግሞ ወደ 10,000 የሚደርሱ ሲሙሌሽኖችን በመስራት እና እነሱን መነሻ በማድረግ በጣም ሰፊ የሆነ ዳታን በመጠቀም ስፔን ዋንጫ ትበላለች፣ ፈረንሳይ ሁለተኛ ዋንጫ ትበላለች፣ እንግሊዝ ሶስተኛ ናት ብለው ያስቀምጣሉ። እንግሊዞቹ ደግሞ እግር ኳስ ወደ ቤቱ ተመለሰ ለማለት ጓጉተዋል፣ ቋምጠዋል፣ በጣም ቸኩለዋል። አንድ አውሮፓ ዋንጫ ቶርናመንት ሲመጣ፣ አንድ የዓለም ዋንጫ ሲመጣ እና እንግሊዝ ጠንካራ ስብስብ አለኝ ጥሩ ተዘጋጅቻለሁ ብላ ስታስብ እግር ኳስ ወደ ቤቱ ሊመለስ ነው ቋንቋ ንግግሯ እንደዛ ነው። አልሆነም እስካሁን ድረስ። እንግሊዝ የእግር ኳስ ሀገር ናት። እንግሊዝ ጠንካራ ሊግ አላት። እንግሊዝ በብሔራዊ ቡድን ደረጃ የዓለም ሻምፒዮን ከተባለች 60 ዓመት ሞላት። 1966 አዘጋጀች በላች። 1966 አንስቶ እስከ 2026 ድረስ በስሟ የተመዘገበ ሌላ የዓለም ሻምፒዮንነት ክብር የለም። ይሄ ለእንግሊዝ አይመስልም። እንግሊዝ ፕሪሚየር ሊግ የሚባል አውሮፓን ብቻ ሳይሆን ዓለምን ዶሚኔት ያደረገ የአውሮፓ ብቻ ሳይሆን የዓለምም ጠንካራው ሊግ ባለቤት ሆና እንግሊዝ እንዴት ነው የዓለም ዋንጫን የሚያሸንፍ ብሔራዊ ቡድን ማውጣት ያቃታት? ይሄ ከባድ እኮ። በፍላጎታቸው እና በእውነቱ መካከል ሰፊ ልዩነት አለ። አሁን የ2026 የዓለም ዋንጫ ሲጀመር በነበረው ስነ ስርዓት ላይ ከታደሙ ሰዎች መካከል አንደኛው ፋቢዮ ካፔሎ ነበሩ እና ፋቢዮ ካፔሎን አንዲት ጋዜጠኛ አግኝታ ትጠይቃቸዋለች። ጋዜጠኛዋ እንግሊዛዊት ናት። የኔስ ሀገር ብላ ጠየቀች። ዋንጫውን ታሸንፋለች? ስለ ኔስ ሀገር ስለ እንግሊዝስ ብሔራዊ ቡድን ያለ አመለካከት ምንድን ነው? ፋቢዮ ካፔሎ እንግሊዝ ብሔራዊ ቡድንንም አሰልጥነው ያውቃሉ። የእንግሊዝ ብሔራዊ ቡድን በዚህ ዓለም ዋንጫም ችግሩ ተመሳሳይ ነው አሉ። አንድ ድካም ነው፣ ሁለት ፍርሃት ነው። የእንግሊዝ እግር ኳስ ማህበር እና የፕሪሚየር ሊግ አስተዳደር ተናበው ተረዳድተው የእንግሊዝ ፕሪሚየር ሊግ ላይ የሚጫወቱ የእንግሊዝ ብሔራዊ ቡድንንም ተጫዋቾች፣ የእንግሊዝ ፕሪሚየር ሊግ ላይ የሚሳተፉ የሀገሪቷንም ክለቦች በአህጉራዊና ዓለም አቀፋዊ ውድድር ላይ በአድካሚ ውድድር ውስጥ አልፈው በመድከማቸው ምክንያት ብልጫ እንዳይወሰድባቸው ለማድረግ መስራት አለባቸው። በጣም አድካሚ ነው ውድድሩ። ፕሪሚየር ሊጉ ከነ ፕሮግራም አወጣጡ ሌላ 2 የካፕ ውድድር ያለው ብቸኛ ሀገር እሱ ነው። ኤፍ ኤ ካፕም ካራባኦ ካፕም አለው። ከዛ ቻምፒዮንስ ሊግ ላይ እንደ ሌሎቹም ይወዳደራሉ። በጣም ትልቅ ድካም አለባቸው። የእንግሊዝ ብሔራዊ ቡድን ሁለተኛ ችግር ፋቢዮ ካፔሎ የሚያነሱት ፍርሃት፣ በራሳቸው ለማመን ይቸገራሉ። ይመጡና
መቻላቸውን አያምኑ፣ ማሳካት መቻላቸውን አይቀበሉትም። የዚህ በራስ የማመን ችግርም ሰለባ ሲሆኑ ታገኟቸዋላችሁ አለ ፋቢዮ ካፔሎ። ከእንግሊዝ ብሔራዊ ቡድን ኃላፊነት ተሰጥቷቸው ከነበሩ ሰዎች መካከል አንዱ ናቸው። በዚህ መንገድ ነው የሚገልጿቸው፣ በዚህ መንገድ ነው የሚረዷቸው። አሁን አንድ ነገር እናንሳ። እንግሊዝ የምር ከፈረንሳይ፣ የምር ከስፔን፣ የምር ከብራዚል፣ አርጀንቲና፣ ፖርቹጋል ቀድማ የዓለም ሻምፒዮን ሆና በመጨረሻም ከ60 ዓመት በኋላ የዓለም ዋንጫን አሸነፍን ብለው ጮቤ ሲረግጡ ደስታቸው ወደር ሲያጣ ጎዳናዎቻቸው በድል አድራጊነት ስሜት በእንግሊዛውያን የደስታ አገላለጽ ሲጥለቀለቅ የምናይበት ምክንያት አለ ይላሉ የእግር ኳስ ተንታኞች። አሁን ለእንግሊዝ ብሔራዊ ቡድን የማይሆንበት ምክንያት ምንድን ነው የሚለው ነው ግራ የገባን። ለምን ነው የማይሆነው? እንግሊዝ የዓለም ዋንጫን ለማሸነፍ ከበቂ በላይ የሚያስችል ምክንያት አላት፣ ከበቂ በላይ ምክንያት አላት። እነዚህ ምክንያቶች እንግሊዝን ዳር ያደርሷታል፣ የዓለም ሻምፒዮን ያስብሏታል ብለው ነው የሚያምኑት። በመጀመሪያ በዚህ ሐሳብ እናምናለን ወይ? ሁለተኛው ለዚህ ሐሳብ የተቀመጡት ምክንያቶች ላይ እንስማማለን ወይስ እንቃረናለን የሚለውን እየተነጋገርን ብንሄድ ደስ ይለኛል። በዚሁ አግባብ አሪፍ ነው። በጣም አሪፍ ነው። እኔም እንደማየው ከሆነ የዓለም ዋንጫውን በተመለከተ ብዙ ዋንጫውን ማን ያነሳል የሚለው ላይ ብዙ ሰዎች የየራሳቸው አስተያየት ይሰጣሉ። ግን ቶሎ የእንግሊዝ ብሔራዊ ቡድን የሚል ቀድሞ እንግሊዝን የሚጠራ ሰው እስካሁን ብዙም አላጋጠመኝም። በደረጃ ስትመለከተው ግን ለምሳሌ 5 ውስጥ ወይም 3 ውስጥ እንደ ኦፕታ የእንግሊዝ ብሔራዊ ቡድንን የሚያካትት ሰው ይኖራል። አሁን አካል ይኖራል። አሁን ለምሳሌ ኦፕታ ከፖርቹጋልም ከብራዚልም በተሻለ መንገድ ከአርጀንቲናም በተሻለ መንገድ እንግሊዝን 3ኛ ደረጃ ላይ አስቀምጧታል ዋንጫ ታነሳለች ብሎ እንዳልከው። አሁን የእንግሊዝ ብሔራዊ ቡድንን በተመለከተ ብዙዎቻችን ያሉትን ተጫዋቾች ኢንዲቪጁዋሊ ኳሊቲያቸውን በቅርበትም ስለምንከታተላቸው እንግሊዝ ሊግም ላይ ስለሚጫወቱ ሊሆን ይችላል በጣም በቃ የምንወደው አይነት ጎበዝ ናቸው ምንላቸው ተጫዋቾች ነው የተሰባሰቡበት። ለጉብዝናቸው ምስክርነት መስጠት እንችላለን። በጣም የምንከታተላቸው ናቸው። እንደውም በብሔራዊ ቡድን ውስጥ ሳይመረጡ የቀሩ በጣም ጎበዝ ተጫዋቾችም እንዳሉ እናውቃለን። ቅሬታ የሚያስነሱ እነ ኮል ፓልመር፣ እንደዚህን ፎደን፣ እነዚህን ማንሳት የምንችል ይመስለኛል። ትሬንት አሌክሳንደር አርኖልድ እና ግን እንደ ስብስብ ደግሞ ስትመለከተው ስጋት ግን አሁንም አለ። እኔም ይታየኛል አሁን የሆነ ደረጃ ላይ አሁን ስጋቱ ላይ እንመለሳለን። አሁን መቻላቸው ላይ የተቀመጠው ምክንያት ነው የምናወራው። መቻላቸው ይችላሉ። አሁን ይችላሉ ብለው በእርግጠኝነት እንግሊዝ የዓለም ሻምፒዮን ትሆናለች፣ የእንግሊዝ ብሔራዊ ቡድን የዓለም ዋንጫውን የሚያሸንፍባቸውን ምክንያቶች ከፈለጋችሁ እንንገራችኋል። አሁን ለምሳሌ እንደጀመርሽው የእንግሊዝ ብሔራዊ ቡድን ስብስቡ ፕሪሚየር ሊጉን እንደሚከታተል ሰው ጠንካራ ነው። እያንዳንዱን ተጫዋች ብታነሺ በክለብ ሌቭል ሲጫወት በክለብ ውጤታማነት ላይ ያበረከተውን አስተዋጽኦ ስታዩ እረበለው እንግሊዝም ያስፈራል የሚያስብል ነው። እሱ አንድ እንደዚህ ይሄ ለያሸንፋሉ ምክንያት ሊሆን ይችላል። አሁን እነሱ ግን ለምሳሌ ያስቀመጡትን ብነግርሽ አንደኛ ደረጃ ላይ ያስቀመጡት ምክንያት ሃሪኬን አሁን የሚገኝበት ወቅታዊ ጉብዝና ወቅታዊ ብቃት በእግር ኳስ ተጫዋችነት ህይወቱ ቤስት የሚባለው ፎርሙላ መገኘቱን የሚያሳይ ነው። ሃሪኬን በዘንድሮ የውድድር ዓመት በሁሉም የውድድር አይነቶች ያገባው ጎል 61 ደረሰ። ሃሪኬን የአውሮፓ የወርቅ ጫማ ይሄ ብዙ ጎል ላገቡ የሚሸለመው ከሃላንድ አስፈሪ ከምንለው አጥቂም በላይ ከኤምባፔም ጎበዝ ከምንለው አጥቂም በላይ ሃሪኬን ያገባው ይበልጣል። ከሃላንድ በ9 ይበልጣል የሱ ጎል፣ ከኪሊያን ኤምባፔ ደግሞ በ11 ይበልጣል። መብለጥ ብቻ አይደለም በብዙ መብለጥ ነው እያልን ያለን። 36 ጎል አግብቷል በሊጉ። የጀርመን ቡንደስሊጋ ባለ 34 ጨዋታ ነው፣ የሱ ጎል 36 ነው። በሁሉም እንኳን ተጫውቷል ብንል ከተጫወተው ጨዋታ በላይ ያገባው ይበልጣል። በአውሮፓ ቻምፒዮንስ ሊግ በጣም ብዙ አግብቷል። ይሄ 60 ምናምን ጎል በአንድ የውድድር ዓመት በሁሉም የውድድር አይነት ሲያገቡ የምናውቀው ሜሲን ክርስቲያኖ ሮናልዶ ነው። ሜሲ 73 ጎል ያገባበት አንድ የውድድር ዓመት አለ።
the most individual player በአንድ የውድድር ዓመት ያስቆጠረ ማለት ነው። አሁን ይሄንን የሃሪ ኬንን በጣም ምርጥ የሚባል ወቅታዊ ብቃት ጉብዝና የሚገኝበትን አስፈሪ የሚባለውን ፎርም እንግሊዝ በደንብ ልትጠቀምበት ትችላለች። እሱም ደግሞ በግሉ ይሄንን የዓለም ዋንጫ ከእንግሊዝ ብሔራዊ ቡድን ጋር ሆኖ ማሸነፍ ማለት ባሎንዶርን ለማሸነፍ ትልቅ በር የሚከፍትለት መሆኑን ያውቃል፣ ያተጋዋል። የግል ክብርም አለ። ምናልባት ባሎንዶርን ደግሞ የሚያሸንፍ ከሆነ ከ25 ዓመት በኋላ የባሎንዶርን ያሸነፈ እንግሊዛዊ ተጫዋች ይሆናል። 2001 ነው አንድ የእንግሊዝ ዜግነት ያለው እግር ኳስ ተጫዋች የባሎንዶርን ያሸነፈው ማይክል ኦዌን። ከዛ ውጭ የለም። ይሄ አሁን ለእንግሊዝ ይህን ጠንካራ ሊግ ምናምን ለሚሉት የሚሆን እውነት አይደለም፣ ግን እውነት። ስለዚህ በሃሪኬን መተማመን ትችላለች እንግሊዝ። የሃሪኬን ወቅታዊ ብቃት አሪፍ ነው፣ እሱን በደንብ መጠቀም ትችላለች። ያሸንፋሉ የቀረበ አንደኛው ምክንያት። ሁለተኛው የእንግሊዝ ብሔራዊ ቡድን በመሃል ክፍል የያዘው ስብስብ የያዘው አቅም ምናልባት በሁለት ብሔራዊ ቡድኖች ብቻ ትንሽ የነሱ ይሻላል ልንል የምንችልበት እንደዚህ አይነት አስተያየት ልንሰጥ የምንችልበት ብሔራዊ ቡድን መሃል ክፍሉ ማንን እንደያዘ እናስታውስ። ኤሊየት አንደርሰንን፣ ዴክላን ራይስን፣ ጁድ ቤሊንግሃምን እኮ ይዟል። ይሄ ማንንም መመከት ይችላል። ይሄ ከማንም ጋር መገዳደር ይችላል። ይሄ በማንም ላይ ብልጫን መውሰድ የሚያስችል ነው። እነሱ እያሉ እነ ሞርጋን ሮጀርስም እኮ አሉ። እነሱ እያሉ ኮቢ ሜይኖ እኮ ቤንች ነው። ይሄንን አይነት የእንግሊዝ ብሔራዊ ቡድን የመሃል ክፍል ተይዞ ከማንም ጋር በሚደረግ ፉክክር መሃል ብልጫ ወስዳለሁ መሃል ሜዳው ላይ ብሎ ድሪም ቢያደርግ አንድ እንግሊዛዊ ይፈረድበታል ወይ? አሁን ያልነው የመሃሉ ክፍል ስብስብ ያኛው ቆራጭ ነው። ኤሊየት አንደርሰን፣ ዴክላን ራይስ ቦክስ ቱ ቦክስ መጫወት የሚችልበት አቅም አለ። ጁድ ቤሊንግሃም የሚታወቅ ነው አቅሙ። ሞርጋን ሮጀርስ ያምለኔ የሚለው ተጫዋች ነው። ኮቢ ሜይኖ ካሪክ ከተቀጠረበት ጊዜ አንስቶ በማንቸስተር ዩናይትድ በፕሪሚየር ሊጉ እንዴት አውትሻይን እንዳደረገ አይተናል። በእነዛ ጥቂት ጨዋታዎች ብቻ የአመቱ ወጣት ተጫዋቾች እጩ ሆኖ ከቀረቡት መካከል እኮ ገብቷል። ሁለተኛው ምክንያት ነው ይሄ የመሃል ክፍሉ በጣም ጠንካራ ነው። ግፋቢል በቃ ከበለጡት ፈረንሳይና ስፔን ብቻ ነው። ደግሞ በጣም ምጣኔውንም የጠበቀ ይመስለኛል። አጠቃላይ በቡድንም ደረጃ እንዲሁ መሃል ክፍሉንም ደግሞ ስታየው ልምድ ያላቸው ተጫዋቾች አሉ፣ ወጣት ተጫዋቾች አሉ እና ይሄ ነገር ደግሞ በደንብ ጥሩ እድሜም ላይ ደግሞ በቃ ለእግር ኳስ ተጫዋች ምርጥ እድሜ የሚባለውም 27 26ም ላይ ያሉ እነ ኮቢ ማይኖ 21 እነ ቤሊንግሃም 22 ከዛ ደግሞ በደንብ ልምድ ያለው የተባለው ደግሞ እንደነ ሄንደርሰን አይነት ተጫዋቾች እነዚህ አሁን የመሃል ክፍሉን ብቻ ካነሳ ነው ካየኸው በደንብ ምጣኔውን የጠበቀ ነው እና በሌሎችም ክፍሎች ላይ በእርግጥ ተመሳሳይ ነው። ልምድ ያላቸው ተጫዋቾችም አሉ፣ እንደገና ወጣት ተጫዋቾችም የተካተቱበት ነው። ይሄ መሆኑ ደግሞ በራሱ ሌላ አድቫንቴጅ ነው። አንደኛው ልምድ ያለው ተጫዋች ያንን ልምዱን ያካፍላል። ደከም በሚልበት ጊዜ ደግሞ እድሜያቸው ገና የሆኑ ወጣት ፍሬሽ ጉልበት ያላቸው ተጫዋቾችም ወደ ሜዳ ይገባሉና በደንብ ምጣኔውን ለመጠበቅም ያገዛቸዋል እና ይሄ እንደ ትልቅ ጥንካሬም የሚወሰድ ይመስለኛል። ልክ ነው፣ ተስማሚበታል። ናይስ። ከዛ ውጪ ቶማስ ቱኸል ነው አሰልጣኙ ነው ሌላው ምክንያት። ቶማስ ቱኸል ከሱ በፊት የነበረው ጋሬት ሳውዝጌት የሚሻልበት የሚበልጥበት ማሸነፍ እንዴት እንደሚቻል የሚያውቅ መሆኑ ነው። አእምሮአዊ ጥንካሬው ሃይሊ ዲማንዲንግ የሆነ አሰልጣኝ መሆኑ፣ ስፔሻሊቲው ደግሞ የካፕ ውድድሮችን ማሸነፍ መቻል ነው። በቦሩሲያ ዶርትሙንድ በነበረበት ጊዜ በተከታታይ የፖካል ካፕ ፋይናሊስት የሆነ አንዱን ደግሞ ያሸነፈ
ወደ ፈረንሳይ ሄዶ ከፒኤስጂ ጋራ የካፕ ውድድሮችን ያሸነፈ የቼልሲ አሰልጣኝ ሆኖ በሚሰራበት ጊዜ 5 የካፕ የዋንጫ ጨዋታዎች ነበሩ። ካፕ ስንል ኤፍ ኤ ካፕ፣ ዩሮፓ ካራባኦ ካፕ፣ ቻምፒዮንስ ሊግ እነሱ ካፕ ውድድሮች ናቸው የሚባሉት። በእነዛ ውድድሮች በሱ ጊዜ ቼልሲ ግፋ ቢል 5 የዋንጫ ጨዋታዎች ላይ ነው መድረስ የሚችለው። 4ቱ ላይ ደረሱ፣ ደሙን በሉ። ኢንክሉዲንግ የአውሮፓ ቻምፒዮንስ ሊግን ዋንጫ ከቼልሲ ጋር ሆኖ ሲቲን አሸንፎ በልቶ ገብቶሻል። ሂናውስ እንዴት ማሸነፍ እንደሚቻል እንዴት ማሸነፍ እንዳለበት ያውቃል። ከጋሬት ሳውዝጌት ጋር ሆኖ የእንግሊዝ ብሔራዊ ቡድንን የሚደግፉ እንግሊዛውያን ወይም የእንግሊዝን ብሔራዊ ቡድን ድል የሚመኙ የእግር ኳስ ወዳጆች ጋሬት ሳውዝጌትን ይጠራጠሯቸው ነበረ። ይሄንን ታለንትድ የሆነ ስብስብ ይሄ ሁሉ አቅም የሚገኝበትን ቡድን ዋንጫ እንዳያነሳ የሚያደርገው ብቸኛ ነገር ቢኖር የጋሬት ሳውዝጌት ዋንጫ እንዴት ማሸነፍ እንደሚቻል ያላቸው ልምድ አናሳ መሆኑ፣ እዛ ላይ ያላቸው ጉብዝና ደካማ ተብሎ የሚገለጽ መሆኑ ነው። ጎበዝ ናቸው ወይስ አይደለም ተብሎ ይጠያኝ እና የሚባል ግን እንደዛም ሆኖ ሰውየው ላይ ባለው ሊሚቴሽን ውስጥም ተሆኑ ገደብ እያየንበት አቅማቸውም ላይ ግን እንግሊዝ በአውሮፓ ዋንጫ ግማሽ ፍጻሜ ትደርሳለች፣ በዓለም ዋንጫም ረጅም ርቀት ትሄዳለች፣ በአውሮፓ ዋንጫ ለፍጻሜ ትደርሳለች ምናምን እያጉመጠመጡ ይመልሱታል። መጨረስ ከሚያውቅ ሰው ጋር ናቸው። ቶማስ ቱኸል ይባላል ስሙ። ይሄ ለእንግሊዝ ብሔራዊ ቡድን ረቡዕ ነው የሚጀምረው የመጀመሪያ ጨዋታቸው ከክሮኤሽያ ጋራ ነው። ምድባቸውን አንደኛ ሆነው ይጨርሳሉ ተብሎ ይጠበቃል፣ ይታመናል። ቶማስ ቱኸል ዳር ያደርሰዋል። ከ60 ዓመት በኋላ እንግሊዝ ዋንጫ ልታሸንፍ የምትችልበት አንዱ ምክንያት ሊሆን የሚችለው ነገር ቶማስ ቱኸል ራሱ ነው። እንደው ምን የመጀመሪያው ቢባሉ ነው ይሰራል። ሌላኛው ምክንያት የሚሆነው ምንድን ነው? እየደረሱ በመመለስ ተጫዋቾቻቸው ልምድ አገኙ። አሁን ቅድም ያልነው ያግሞጠመጡ አለማዋጥ አለ አይደል? እንደ ቡና ቀማሽ የቡናውን ጣም ለማለት አትጩም እኮ ሲተፉት ምናምን ታያለሽ። እንደዛ እያደረሱ የሚመልሱት አጋጣሚ ተበራክቷል። ዩሮ 2024 ላይ ፋይናሊስት ነበሩ። በ2020ም እንደዛው ጥሩ ደረጃ ላይ ደርሰዋል። እንግሊዛውያን ኳስ ወደ ቤቱ ተመለሰ ለማለት ሲዘጋጁ እየደረሱ ይመለሳሉ። በጣም ብዙ አስቸጋሪ ነገር ያጋጥማል። ከነዚህ ሁሉ ደርሶ መመለስ በኋላ ለምን የመጨረሻው ደስታ የነሱ እንዳልሆነ ገብቷቸዋል። አብዛኞቹ ተጫዋቾች ያንን ፔን ያውቁታል። ለፍጻሜ ደርሶ ዋንጫ ማጣትን ኳስ ወደ ቤቱ ተመለሰ እንዲባል ተዘጋጅቶ ተሰናክሎ መቅረትን ያውቁታል። እዛ ውስጥ ያለውን ህመምም ይረዱታል። እንደውም ቶማስ ቱኸል አንድ ደጋግሞ የሚያስታውሷቸው ነገር ይሄንን ነው። እንደገና አንገት ማቀርቀር እንዳይሆን የምንችለውን በሙሉ እናድርግ እና ምናሸንፍ። ይሄ አንዱ ምክንያት ለእኔ ይሰራል። ይሄ ልምድ እንደሚሰራ ምሳሌ ከፈለግሽ አርሰናል 3 ሁለተኛ ወጣ። ለምን 3 ሁለተኛ እንደወጣ ገባው። ማስተካከል መስራት ያለበትን መቀየር ያለበትን ነገር ቀየረ። ዘንድሮ ሻምፒዮን ሆነ። ስራ ጀምሬያለሁ አለ። ቶሎ ማላባራም አይነት ነገር አደረገ። ልክ ነው፣ ያስኬዳል። በደንብ የሚያስማማም ነገር ነው። እንደውም እንዳልከው ቶማስ ቱኸል ተጫዋቾቻቸውን የበለጠ ለማበርታት ከሚጠቀሙበት ነገር መካከል የመጀመሪያ የሚሆነው ይሄ ነው። ምክንያቱም የእንግሊዝ ብሔራዊ ቡድን ይሄ ቀረሽ የምትለው አይደለም። በሁሉም ዲፓርትመንት ላይ በጣም የተዋጣላቸው ተጫዋቾች ስላሉ እንደገና ቶማስ ቱኸልም ደግሞ ከብሔራዊ ቡድኑ ጋራ
በቂ የሚባል ጊዜ አሳልፏል። ሳውዝጌት ከተሰናበቱ በኋላ በሌሎች ውድድሮችም ላይ የተካፈለ የተለያዩ የማጣሪያ ውድድሮችን የወዳጅነት ጨዋታዎችን የእንግሊዝ ብሔራዊ ቡድን እያደረገ እንዴት ራሱን ማሳደግ እንዳለበት ብሔራዊ ቡድኑ በደንብ ሰርቷል። በዛም ላይ ደግሞ በቂ ጊዜ ከተጫዋቾቹ ጋራ አሳልፏል እና ተጫዋቾቹ ውጤታማ የሚሆኑት በየትኛው አካሄድ እንደሆነ አሰልጣኙ ያውቃል ከነበረው ጊዜ አንጻር ተብሎ ነው የሚገመተው። ስለዚህ ይህንን የበለጠ በማስረዳት አሁን ጊዜው የእንግሊዝ ነው እንደሚባለውም በተደጋጋሚ እግር ኳስ ወደ ቤቷ ተመለሰች የሚለውን ነገር በዚህ ጊዜ ማጻፍ ይፈልጋሉ። ይሄ ምንም ጥርጥር የለውም እና ያንን ደግሞ ለማድረግ ከዚህ በፊቶቹን እየደረሱ መመለስን በምሳሌነት በማንሳት ለበለጠ ትጋት ለበለጠ ውጤታማነት ተጫዋቾቹ እንዲነሳሱ ያደርጋል ብዬ ነው የምገምተውና እስካሁን ድረስ የቀረቡት ነጥቦች በሙሉ የእንግሊዝ ብሔራዊ ቡድን የ2026 የዓለም ዋንጫን ለማሸነፍ በቂ ቡድን መሆኑን የበለጠ የሚያሳዩና የሚያጠናክሩ ሀሳቦች ናቸው ብዬ ነው የምረዳው። ስለዚህ እንስማማለን። እስካሁን ባሉት እንስማማለሁ። ስጋትሽን ነው አሁን እኔ በጉጉት የምጠብቀው። አፋራሻሽ ስጋት ያው የዓለም ዋንጫ መሆኑ ነው አንደኛው ነው የሚታይ። ኤኒቲንግ ካን ሃፕን። እሺ ምንም ነገር ሊመጣ ይችላል። እንደገና እንደ ሁለተኛ ስጋት ደግሞ ይሄ ሮዱ ላይ እነማን የእንግሊዝ ብሔራዊ ቡድንን ሊገጥሙ ይችላሉ። እሱ እንደውም አንዱ የእንግሊዝን ብሔራዊ ቡድን ከሚያበረታው ነገር አንዱ መንገዳቸው ቀና ነው የሚለው። ለምሳሌ ምድባቸውን አንደኛ ሆነው ያልፋሉ። የፌቨራብል ሩታቸው ይባላል። ክሮኤሺያ፣ ጋና እና ፓናማ ናቸው ያሉት። ከዛ በኋላ አንደኛ ሆነው እንደተገመተው የሚጨርሱ ከሆነ ኤክስፔክት የሚያደርጉት እንዲገጥሟቸው ራውንድ ኦፍ 32 ላይ በሌላኛው ምድብ ሶስተኛ ከወጣ ብሔራዊ ቡድን ጋራ ነው። በዛኛው ምድብ ላይ ሶስተኝነት ደግሞ የተገመቱት እንደነ ኢኳዶር፣ ሳውዲ አረቢያ፣ ኖርዌይ፣ ሴኔጋል፣ ኦስትሪያ፣ አልጄሪያ፣ ኡዝቤኪስታን እና ዶክተር ኮንጎ እነሱ ናቸው። ዲሞክራቲክ ሪፐብሊክ ኮንጎ ይሄ በጠቅላላ እንግሊዝን ፌቨራይት የሚያደርግ ነው። ሊጥላት አይችልም ተብሎ እንዲገመት የሚያደርግ ነው። ከዛ ግን ወደ መሀል እየደረሰ ስትመጣ ግን ከበድ ሊል ይችላል። ስለዚህ አንደኛው ስጋት ተቀረፈ ማለት ነው። ይህም ሊሆን ይችላል እንጂ የመጀመሪያው ላይ ቀለል ብሎ ከዛ በኋላ ከነማን ጋራ ትገናኛለች የሚለውም እንደ ስጋት የሚታይ ይሆናል። ምናልባት መጨረሻ ላይ እንደ ጥንካሬ ያነሳ ነው ነገር ማለት ከዚህ በፊት እየደረሱ መመለስ ለዚህኛው ዋንጫ ለማንሳት የበለጠ ቢገፋ ምክንያት ይሆናል ብለን በፖዚቲቭ መንገድ አንስተነዋል። በኔጌቲቭ መንገድ ደግሞ ካየነው እንደዚህ አይነት የፍርሃት ስሜት ይዞም ሊመጣ ይችላል። ይሄ በቃ ዋንጫውን አሸንፎ አለማወቅ ወይም እየደረሱ መመለስ አሁንም ደርሰን ልንመለስ ነው የሚል የሆነ ስቴጅ ላይ ሲደርሱ አእምሯቸው ላይ ካልተሰራ በስተቀረ እንደ ስጋት ሊነሳ ይችላል ብዬ ገምታለሁ። ስለዚህ በዚህ እንስማማ። ዋይ ኖት እንበለላታ እንግዲህ እኔ እላለሁ እንደዛ። ተስማምተናል። ተመስገናል ቢሆንላችሁ መልካም። ስለዚህ የዓለም ዋንጫውን እየተዝናናችሁበት፣ በነገራችን ላይ በጣም አሪፍ ጨዋታ ከምላቸው መካከል አንዱ እንግሊዝ ከክሮኤሺያ ጋር የሚያደርጉት ነው። ረቡዕ ይደረጋል። ብራዚል ከሞሮኮ ማየት በጣም ከምንጓጓበት ጨዋታ ነው። በጣም አዝናኝ ጨዋታ እናያለን ብለን ተስፋ እናደርጋለን። ዓለም ዋንጫውን ኢንጆይ እያደረግን እንደነዚህ ባሉ ጉዳዮች እየተነጋገረን ሀሳብ እየተለዋወጠን መቀጠላችን ግድ ነው። ቀሪ ቀናችሁ ውብ ሆኖ እንዲቀጥል ተመኝተናል። በሌሎች አዳዲስ መረጃዎች ደግሞ እየተገናኘን የዓለም ዋንጫውን ጨዋታ እስክታዩ ድረስ እያማሸናችሁ እንቀጥላለን። ብቻ የእኛ ሆናችሁ ቀጥሉ እንላለን። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት 2010